በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላቸው እገኛለሁ ብለሃልና ቃል ኪዳንህ እንድታጸናልን በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመን እንድታስተምረን አእምሯችን ሊሸከመው ሊመረምረው የሚቻለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታድርብን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ጾማችንን የተባረከ እንድታደርግልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ ስምህ ይቀደስ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስን ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመትረፍ በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። መጋቢት 18 ቀን 1996 ዓመተ ምህረት ዛሬ ጾማችን 6ኛ ሳምንቱን የሚጨርስበት ወደ 7ኛው የሚሸጋገርበት ነው እና ያለፈው ሰንበት ገብርኄር ነበር። ስለሱም ተነጋግረናል። የነገ ሰንበት ደግሞ በቤተ ክርስቲያናችን ቋንቋ ኒቆዲሞስ ይባላል። በቤተ ክርስቲያን ያሉት መታሰቢያዎች በቀጥታ የጌታን ስም የያዙ ከዚያ በቀርም ታሪኩን ተከትለው የስፍራን የስራን የሰውንም ስም ይዘው የሚታሰቡ አሉ። ለምሳሌ ቅድስት ብለን የጾሙን ታላቅነት፣ ምኩራብ ብለን ሲያስተምር ስራ የጀመረበትን ይልቁንም የእግዚአብሔር በሆነው ስፍራ
ሁሉ ምን ሊደረግ እንደሚገባ ምን ደግሞ እንደማይገባ ያሳየበትን መጻጉዕ ስንል በድውያን ላይ ያደረገውን ተአምራት ለማስታወስ፣ ደብረ ዘይት ስንል ነገረ ምጽአቱን ያስተማረበትን ቦታ ለማስታወስ፣ ገብርኄር ስንል ስለ አንቀጸ መምህራን ባለጠጎች መምህራን በእርዳታ ስራ የተሰማሩ በጉልበት የሚረዱ በሀብት የሚረዱ በእውቀት የሚረዱ አባሎች አሉ። በእግዚአብሔር ጥሪ ውስጥ ደግሞ ብትሄዱ የሚያርሱ፣ የሚቆፍሩ፣ እንጨት የሚፈልጡ፣ ንፍሮ የሚቀቅሉ፣ እንጀራ የሚጋግሩ፣ ወፍጮ የሚፈጩ ሳይቀር ታገኛላችሁ። ሀብታሞችም ያላቸውን ሀብት መስጠት ብቻ ሳይሆን ያን ጨርሰው ራሳቸውን አሳልፈው የሰጡ ባለታሪኮች ይገኛሉ። ለምሳሌ አንጢላሪዎስ የሚባል ሰው ሀብታም ነው፣ በሕይወቱ ግን ንፉግ ነው እና ሁልጊዜ ምጽዋት በሱ ዘንድ በጣም አስቀያሚ ነው። አንድ ቀን ድሆች በቤቱ አጠገብ ተሰብስበው ሳሉ ከዋለበት ውሎ ባጠገባቸው አልፎ ወደ ቤት ገባ እና መቼም ከታየ ሰውን ማንሳት፣ ስለሱ መወያየት የሰዎች ስራ ስለሆነ አንዱ እንዲህ ያለ ንፉግ ባለጸጋ የለም አለ። ጓደኛው ግን ጊዜ ባይገጥመው ነው እንጂ የሰው ክፉ የለውም አለ። ኧረ በምንም አይነት ከዚህ ሰው እጅ ምንም ነገር አይገኝም አለ እና ተወራርደው አንዱ ሄደና ሰውየው ገብቶ ምግብ እየጠበቀ ነው፣ ርቦታል እና ስለ እግዚአብሔር አለ ተናደደ። መለስ ብሎ ሲያይ የደረቀ ዳቦ አጠገቡ አገኘ። የወረውል ግንባሩን መታው ነው የሚባል በታሪኩ እና አቆሰለው። ግን ደረቁ ዳቦ ስለሆነ ቢሆንም ድሃው ያችን የቆሰለችውን እንትኑን ጠራርጎ የበላትን በልቶ የተረፈውን ይዞ ይሄው እናንተ ታሞታላችሁ እንጂ የሰው ክፉ የለውም ብሎ አሳይቶ እንደያለ ሌሊት ባለጠጋው ህልም ያያል። ነፍሱን ከስጋው ለይተው መላእክተ ጽልመት ወደ ገሃነም ሲሄዱ መላእክተ ብርሃን ደግሞ መጥተው የስራውን መዝገብ ሲመለከቱ ደግሞ ከዚህ ምን አላችሁ? ይሄ ጨካኝ ነው፣ ድሆችን አይወድም። ከዚህ ደግሞ ምን አላችሁ አሏቸው። ምን ነው እንዴ? ትናንትና የተራበውን አጥግቦት ትናንትና ምን ነው አሏቸው። ደበደበው እንጂ አጠገበው አሉ። እንዴ አበላው እንጂ ሰውየው ይመስክር ተብሎ ሰውየው ሲቀርብ ገና ሲያዩ አይ ትናንትና ራቢን የገደልክልኝ አንተ ሰው እዚህ አመጡ እንዴ አለው። ሲነቃ ህልም ነው። አውቆ ባልሰሩት ስራ ይህንን ያህል መጠቀም ከተቻለ አውቆ ቢሰሩማ ምን ያህል መጠቀም ይገኝ ይሆን ብሎ ያለውን ሀብቱን በሙሉ ዘርዝሮ ሸጦ ለውጦ ወደ ምናኔ ሊሄድ ሲል
ምጽዋት የመጸውት ሰው አለ የሚል ወሬ የሰሙ ድሆች ደግሞ ከሩቅ አገር ሲመጣ እሱ ጨርሶ ሲወጣ እንግዲህ ያለኝን ጨርሻለሁ ምን ላድርጋቸው አላቸው። እኛ እስከዚህ ከሩቅ ድረስ መጥተን እንዴት እንሆናለን? በሉ እንግዲህ ባሪያ የሚገዛ ሰው ፈልጉና እንዲህ ያለ ባሪያ አለ ብላችሁ ሽጡኝ፣ ዋጋውን ተካፈሉ ብሎ ራሱን ሽጡ፣ ዋጋውን ለነዳያን አካፍሎ እሱ ሌሎችን በእርሻ ስራ ሲያገለግል ኖረ ይባላል። እና በእንደዚህ ያለ አይነት በእርዳታ ከሀብት አልፎ ራሱን እስከ መለወጥ የሚደርስበት የወንጌል ኃይል ምርኮው ከባድ ነው። አንድን ሰው ሳይገዛው ይቅር እንጂ ወንጌል ከገዛው ሕይወቱን ሁሉ ነው የሚገዛው። ሕይወቱን ሁሉ ነው፣ አትርፎ አይደለም። ያ ሰው ራሱን አሳልፎ ከሰጠ ለኔ የሚለው ነገር የለውም። ጌታ ሰውነቱን ሊያድናት የሚወድ ይጣላት ነው ያለ። ሊያድናት የሚወድ ይጥላት ነው ያለ። የጠላት ለዘላለም ሕይወት ያዘጋጃታል ነው ያለ። እና ወደ ወንጌል የሚመጡ ሰዎች ሁሉ፣ ወደ ወንጌል የሚጠሩ ሰዎች ሁሉ በልምድ የሚመጡት ናቸው እንጂ እውነተኞቹ ራሳቸውን ትተው ነው ወንጌልን የሚከተሉ። እንደነ ቅዱስ ጳውሎስ ያለ እስከ መጨረሻ ሕይወቱ አንድ ቀን እረፍት ሳይሰጥ ነው ያለፈ እና በዚህ ምክንያት ስሞችም ስራዎችም መታሰቢያ ናቸው በቤተ ክርስቲያን። የነገው ሰንበት ደግሞ ኒቆዲሞስ ይባላል። ጌታ ወደዚህ ዓለም መጥቶ ሲያስተምር በነበረበት ጊዜ ከነበሩት ታላላቅ የአይሁድ ሊቃውንት አንዱ ነው። ተጠያቂ የነበረ ከፍተኛ ሰው ነው እና አይሁድ ጌታን ሲጠሩ እሱ ይህን ጉዳይ አይቀበልም ነበር። ሁሉንም ነገር መመርመር አስፈላጊ ነውና ማታ ማታ እየሄደ ከጌታ ጋር ይነጋገር ነበር። መምህር አንተ ከእግዚአብሔር ተልከህ እንደመጣህ ልታስተምር እንደመጣህ እናምናለን አለው። ምክንያቱም ይህን አንተ የምታደርገውን ታምራት እግዚአብሔር ከእሱ ጋር ከሆነ በስተቀር ማንም ሊያደርገው አይችልም። እና ይሄ በእርግጥ እውነቱን ለመናገር ከእግዚአብሔር እንደሆንክ በዚህ እናውቃለን አለው። ጌታ ብዙ ጊዜ ጥያቄም ቢቀርብለት ወይም ምስጋና ቢቀርብለት ብዙ ጊዜ ሰዎችን ከዚያ ከሀሳባቸው ወደ ራቀ ሀሳብ እንዲሄዱ ነው የሚመራቸው። ምናልባትም የኒቆዲሞስ ሀሳብ ምን እንደሆነ ባናውቅም በእኛ አመለካከት ሰውየው ሊቅ ነው። ጌታ ከአይሁድ ትምህርት ቤት አልገባም። እንደ የነሱ ተማሪዎች አልተማረም እና በሊቅነቱ ከሙሴ ኦሪት ከነቢያት ትንቢት የሚጠይቀው እንዳለ አስቦ ሊሆን ይችላል። ወይም ደግሞ አይ ልክ ነህ፣ ግን እናንተ
እንዲህ አይደላችሁም እንዲለው እንዲያረመውን ፈልጎ ይሆናል። አይታወቅም የመጣበትን። እሱ ግን አነጋገሩ በሙሉ እምነት እንደመጣ ነው የሚያሳየው። ይሁን እንጂ የሁሉም እምነት በዚያ ጊዜ የነበረው ጌታን የተቀበሉት ሁሉ እንዳንድ ታላቅ ነቢይ እንዳንድ ታላቅ ሰው እንጂ በእርግጥ መሲህ ነው የእስራኤል ተስፋ ነው ብለው አልተቀበሉም። በነገሩ ይደነቃሉ። የሚያደርገው ተአምራት ሁሉ ከማንም የማይገጥም ነው። በአባቶቻቸው ታሪክ ካዩት ከሰሙት ሁሉ የተለየ ነው። ሁሉ የሚከናወን በትእዛዝ ነው። ይሁን በሚለው ቃል ብቻ ነው እንጂ ሌላ ምክንያት አይፈልግለትም። በዚህ በጣም ይደነቃሉ። ኃጢአትህ ተሰረየልህ፣ ኃጢአትሽ ተሰረየልሽ በሚለው አነጋገር ግን ቅር ይላቸዋል ሁልጊዜም። ይሄ የሰው አይደለም፣ የሰው ስልጣን አይደለም ባዮች ናቸው። እንግዲህ ከነዚህ መካከል ነው የመጣ ኒቆዲሞስ እና ጌታ ደግሞ እውነት እውነት እነግርሃለሁ ዳግመኛ ያልተወለደ የእግዚአብሔርን መንግሥት ማየት አይችልም አለው። ዱብ እዳ ነበር። እንደዚያ ታላቅ ሰው እንደዚያ ሽማግሌ ዳግመኛ መወለድ የሚባል ቋንቋ ከፍተኛ ችግር ነበር። እንዴት አለ ኒቆዲሞስ። ሰው ካደገ በኋላ ወደ እናቱ ማህፀን ተመልሶ እንደገና ይወለዳል ማለት ነው አለው። ጌታም እውነት እነግርሃለሁ ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ነፋስ ወደ ወደደው ይነፍሳል። ከየት እንደሚመጣ ወዴት እንደሚሄድ አታውቅም። ከመንፈስ ቅዱስ የሚወለድም ወይም ከመንፈስ ቅዱስ የሚወለዱት ልደትም እንዲሁ ነው። ስለዚህ ዳግመኛ ልትወለዱ ይገባችኋል አለው። ይቻላል። አሁንም ኒቆዲሞስ አንተ እኮ የእስራኤል መምህር ነህ፣ ይህን ነገር አታውቅም? እውነት ልንገርህ፣ እኛ የሰማነውን እንናገራለን፣ ያየነውንም እንመሰክራለን። ምስክርነታችንን ግን አትቀበሉንም። ግን የምድሩን ብንነግራችሁ የማትቀበሉ ከሆነ የሰማዩን ብነግራችሁ እንዴት ትቀበላላችሁ አሉ። ያያይዞ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። እሱም በአብ ቀኝ ያለው የሰው ልጅ ነው። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ ደግሞ የሰው ልጅ ይሰቀላል። እግዚአብሔር አንድ ልጁን ስለ ዓለም ቤዛ አሳልፎ ሰጥቶታል። በእሱ ያመነ ሁሉ እንዲድን እንጂ እንዳይጠፋ። ስለዚህም በአንዱ በእግዚአብሔር ልጅ ስም አሁን የሚያምን አይፈረድበትም። አሁን ነው ያለው። የማያምን ግን ይፈረድበታል ብሎ ሰፋ ያለ ትምህርት ሰጥቶታል። ጌታ ኒቆዲሞስ ከእግዚአብሔር ተልከህ እንደመጣ እናውቃለን ያለውን ቃል ነው ያልተቀበለው። ሁሉ ያውቀኝም ነው ያመነ ነው። እምነት ይቀድማል ነው የሚለው። ዳግመኛ ያልተወለደ የእግዚአብሔርን መንግሥት ማየት አይችልም። ይሄ ነው የጌታ ቃል። ከባድ ቃል ነበረ። ሁለት ትምህርት ነው። በእነዚህ ሁለት አረፍተ ነገሮች
ሁለት ትምህርት ነው የሰጠው። በመጀመሪያ የእግዚአብሔርን መንግስት ዳግመኛ ያልተወለደ የእግዚአብሔርን መንግስት ማየት አይችልም ሲል ማመን እንዳለበት። ሁለተኛው ከውሃና ከመንፈስ ዳግመኛ ያልተወለደ ሲል ካመነ ደግሞ መጠመቅ። ሁለቱን መፈጸም ያስፈልጋል ነበር የሚለው። ወንጌል የቅዱስ ዮሐንስ መጥምቅን የጌታንም የትምህርት አርዕስት አንድ አድርጎ ነው የሚያሳየን። ዮሐንስ መጥምቅም መንግስተ ሰማያት ቀርባለችና ንስሐ ግቡ ነው ያለ። ጌታም ትምህርቱ ሲጀምር መንግስተ ሰማይ ቀርባለችና ንስሐ ግቡ ነው ያለ። ለደቀ መዛሙርቱ የሰጠው ትእዛዝ ይኸው ነው። በሉ ስብኩ እንዘ ትብሉ ቀርበት መንግስተ ሰማይ፣ የእግዚአብሔር መንግስት ቀርባለች ብላችሁ አስተምሩ ነው ያለ። ታዲያ በዚህ ቃል ሁለት ነገሮች ነው የሚያሰማበት። አንዱ ራሱን መጀመሪያ የሚታመነውን፣ ሁለተኛ ስጦታውን። እሱን ካላመኑ መንግስተ ሰማይ አይገኙም። እሱን ካመኑ ደግሞ አይታጣም እና በመጀመሪያ መንግስተ ሰማይ መንግስተ እግዚአብሔር ብሎ ራሱን ይጠራል። እናውቃለን ስላለው ነው። ረቢ ምህነን አምን ከመማህበ እግዚአብሔር መጻእከ፣ ከእግዚአብሔር እንደመጣህ ልታስተምር እንደመጣህ እናውቃለን እናምናለን ስላለ አታውቀኝም። ታውቀኝ ከፈለክ መጀመሪያ እመን ነው። መንግስተ ሰማይ መንግስተ እግዚአብሔር እያለ ደጋግሞ ሲያስተምር ፈሪሳውያን ሰምተው ለመሆኑ አንተ መንግስተ ሰማይ መንግስተ እግዚአብሔር ትላለህ፣ መቼ ነው የምትመጣ እሷ ብሎ ጠየቁት። መንግስተ ሰማይ እዚህ ናት እዚያ ናት አትባልም፣ በመካከላችሁ ናት ነው ያላቸው። በመካከላችሁ ናት። እነሱ ግን አላወቁትም። በኋላ ደቀ መዛሙርቱን በኋላ አላቸው፣ ከሰው ልጅ ቀኖች አንዲቱን የምትመኙበት ቀን ይመጣል። ዛሬ ታምራት ሲደረግ ጥልቅ ትምህርት ሲሰጥ የሰማችሁበትን ጊዜ የምታስታውሱበት ቀን ይመጣል። ምን ያ ቀን መጣ የምትሉበት ግን አይገኝም ነው ያላቸው። አይገኝምና ምናልባት በኋላ ልዩ ልዩ ሰባኪዎች ክርስቶስ ከኛ ጋር ነው እዚህ አለ እዚያ ነው ቢሏችሁ አትስሙ ነው ያለ። እንግዲህ ዛሬ በየቀበሌያችን የሚነጉደውን የልዩ ልዩ ሚስዮናውያን ስብከት የሚከላከለው ይሄ ቃል ነው። ክርስቶስ እዚህ ነው እዚያ ነው ቢሏችሁ አትቀበሉ ነው ያለ። ያ ከዚህ የበለጠ ስም የለም። ከሰማይ በታች ከምድር በላይ ሌላ ሕይወት የለም። ሐዋርያት ለአይሁድ እንደነገሯቸው አልቦ ስም ወአልቦ ካልእ ስም ዘይሃዩ በታሕተ ሰማይ ወአልቦ ካልእ ሕይወት፣ ከሰማይ በታች ሌላ ስም ሌላ ሕይወት የለም ነው ያሏቸው። ዛሬ ሚስዮናውያን ደጋግሞ ይጠቅሱታል ይህንን ቃል። ጌታ ግን አትስሙ ነው ያለ። አትቀበሉ፣ አትስሙ፣ እኔ የለሁም ነው ያለ እና
በዚያ ጊዜ ይህንን አያይዞ ለደቀ መዛሙርቱ ትምህርቱን ሰጥቷቸዋል። ስለዚህ ኒቆዲሞስን ከእግዚአብሔር ዘንድ የመጣ መሆንህን እናውቃለን ሲለው መጀመሪያ ማን ዳግመኛ ያልተወለደ የእግዚአብሔርን መንግስት ሊያይ አይችልም፣ ያላመነ ሊያውቀኝ አይችልም ነው። ቅጩ ያላመነ ሊያውቀኝ አይችልም፣ ያመነ ደግሞ ቅጽበት አይወስድበትም። እውነተኛው ምስክርነት ይሄ ነው። ደቀ መዛሙርት ኤርምያስ ነው፣ ኤልያስ ነው ወይም ከነቢያት አንዱ ነው እያሉ አብረውት እያሉ ትምህርቱን እየሰሙ የሚያደርገውን ታምራት የሚሰራውን ምግባር ትሩፋት እያዩ እንኳን ልባቸው አልሰበሰብ ብሎ እንዲህ ነው ነበረ እና አንድ ቀን ሊያርማቸው ሊመክራቸው አንድ መንገድ ሊያስባቸው ፈልጎ ኧረ ሰዎች ስለኔ ምን ይላሉ አላቸው። ሁሉም በየራሳቸው ኤልያስ ነው የሚሉ አሉ፣ ዮሐንስ መጥምቅም እንደገና ተነሳ የሚሉም አሉ፣ ኤርምያስ ነው የሚሉም አሉ፣ ከነቢያት አንዱ ነው የሚሉም አሉ አሉት። እሱ በዚህ የሚያልፉት መስሏቸው ነበረ። ታዲያ እናንተስ ማን ትሉኛላችሁ? ይሄ ነበረ። በመካከላቸው አንድ ሰው ብቻ ነው የተገኘ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ቅዱስ ጴጥሮስ የሰጠው መልስ አንተ ብፁዕ ነህ አለው። ይህን የገለጠልህ ደግሞ ስጋዊ ደማዊ ሰው ፍጥረት አይደለም፣ ሰማያዊ አባቴ ነው የገለጠልህ። ስለዚህ አንተ መሰረት ነህ፣ አለት ነህ። በአንተ መሰረትነት ላይ ቤተክርስቲያንን እሰራታለሁ፣ የገሃነም ባለስልጣኖችም አይበረታቱባትም አለው። የአልዓዛር እህት ማርታ ወንድሟን ሊያስነሳላት በሄደ ጊዜ ደጋግማ ወንድምሽ ይነሳል ሲላት ለትንሣኤ ሙታንማ እንዲነሳ አውቃለሁ አለችው። መቃብሩን አሳዩኝ አለ። ሄደ። ክፈቱት አለ። ኧረ የለም 4 ቀኑ እኮ ነው፣ ሸቷል፣ ተበላሽቷል፣ ተልቷል፣ እንዴት ይሆናል አለችው። ምን ነው እባክሽ ካመንሽ የእግዚአብሔርን ክብር ታያለሽ አላልኩሽም አላት። አምናለሁ አለች። አንተ የእግዚአብሔር ልጅ እንደሆን ካምናለሁ። ከዚህ በኋላ መቃብሩን ከፈቱት። አልዓዛር ና ከመቃብሩ ውጣ አለው። እጅ እግሩ እንደታሰረ መላ ሰውነቱ በከፈን እንደተጠቀለለ ወጥቶ ቁጭ አለ። በሉ ፍቱት ይሂድ። የጠቡት የለ፣ ጥረጉት የለ፣ ደግፉት የለ፣ ፍቱት ይሂድ። ነፃ ሆኖ ያለ የኢትዮጵያ ንግስት ጃንደረባ ሐዋርያው ፊልጶስ ስለ ጥምቀት እያስተማረው ሲሄድ ነዋ ማይ ወመኑ ከዳኒ ተጠምቆ ውሃ ይኸው ታዲያ እንዳልተጠመቅ የሚከለክል የማን ነው ሲለው፣ እንግዲያማ በፍጹም ልብህ ልታምን ይገባሃል ነው ያለው። ልታምን ይገባሃል። እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አጠምቀው እና ይህች ጥያቄ ሁልጊዜ ተቀዳሚ ሆና ትቀርባለች። ለዚህ ነው ጌታ ኒቆዲሞስን ዳግመኛ ልትወለድ ይገባል። ዳግመኛ ያልተወለደ የእግዚአብሔርን መንግስት ማየት አይችልም።
ይሄ ነው መጀመሪያ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ ማመን ይቀድማል። ከዚያ ደግሞ በውሃና በመንፈስ ቅዱስ መጠመቅ ይከተለዋል። ክርክር የለም አለው። ብዙ ተከራክሮ ነበረ። የተማረ እንደመሆኑ መጠን እንዴት ሊሆን ይችላል ሰው ከጎለመሰ ካረጀ በኋላ እንደገና ወደ እናቱ ማህፀን ተመልሶ ዳግመኛ ሊወለድ ይችላል ነበር ጥያቄው። የማያዳግም ጥያቄ ነው። አይ ከውሃና ከመንፈስ ዳግመኛ ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። አያችሁ፣ ቃላቱ ሁለት ናቸው። የላይኛዋ የእግዚአብሔርን መንግስት ማየት አይችልም ናት። ሁለተኛዋ ወደ እግዚአብሔር መንግስት ሊገባ አይችልም ናት። የእግዚአብሔርን መንግስት ማየት አይችልም የምትለው ማመንን የምትጠይቅ ናት። ያላመነ ማለት ነው። ወደ እግዚአብሔር መንግስት መግባት አይችልም የሚለው ከምዕመናን መቆጠር፣ የክርስቶስ አካል ሕዋስ መሆን፣ ወደ ቤተ ክርስቲያን መግባት አይችልም ነው። ይህን ለማግኘት ማመን፣ አምኖ መጠመቅ። ለምን? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው እና መንፈስ ለመሆን የእግዚአብሔር ልጅ ለመሆን ከውሃና ከመንፈስ መወለድ። ወደ ወገኖቹ መጣ ይላል ቅዱስ ዮሐንስ። ቃል ብርሃን ብሎ የጠራውን ወደ ወገኖቹ መጣ። ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙ የሚያምኑ የእግዚአብሔር ልጆች ሊሆኑ ስልጣን ሰጣቸው ነው የሚል። ዳግም ልደት ይባላል። ዳግም ልደት አንዱ በስነ ፍጥረት ከወላጆቻችን የምናገኘው፣ ሁለተኛው ከስጋና ከደም ፈቃድ ከባልና ከሚስት መዋደድ ያልሆነ ከእግዚአብሔር ከውሃና ከመንፈስ ቅዱስ መወለድ። ይሄ ነው ለሰው ሁሉ አስፈላጊ ሆኖ የተሰጠው። ይህን ማግኘት ግድ ነው ያለ ጌታ። ቢሆንም ባይሆንም አላመነታበትም። ልትወለዱ ይገባል፣ መወለድ አለባችሁ ነው ያለው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነውና አለወከሙ ትወለዱ ዳግመኛ መወለድ አለባችሁ። ነፋስ ወደ ወደደው ይነፍሳል፣ ድምፁን ትሰማለህ፣ ከየት እንደሚመጣ ወዴት እንደሚሄድ አታውቅም። ከመንፈስ ቅዱስ የሚወለዱት ልጆችም እንዲሁ ነው፣ አምነህ የምትቀበለው ነው ያለው። እና ይህ ሰው ብዙ ጊዜ ፈሪሳውያን ስለ ጌታ ተቃውሞ በሚፈጥሩበት ጊዜ ሁሉ ፊት ለፊት ባይወጣም ባለበት ብዙ መከላከል ያደርግ እንደነበረ ወንጌል አልፎ አልፎ ይጠቅሰዋል። በተለይ በምዕራፍ 7 ጌታ በበዓለ መጸለት ተገኝቶ ትምህርት ሲሰጥ በነበረበት ጊዜ በሰሚው ዘንድ ብዙ ክርክር ነበረ። ክርስቶስ ነው አይደለም የሚል። ክርስቶስ ነው የሚሉትን ሌሎች እንዴ ክርስቶስ ከገሊላ ይነሳል የሚል የት አለ? ክርስቶስ ከዳዊት ሀገር ከቤተልሔም ነው እንጂ ከገሊላ ነቢይ ይወጣል የሚል የለም። ይሄ ከገሊላ የመጣ ነው ነበረ ክርክራቸው። ነገሩ እየጋለ ሲሄድ ፈሪሳውያን አሽከሮቻቸውን ጠርተው ሂዱ አምጡት እስኪ ብለው ላኩ። እነሱም ትምህርቱን ሰምተው
ተመልሰው ሄዱ። ለምን አላመጣችሁትም አሏቸው። ኧረ እባካችሁ ማንም ሰው እንደሱ ሊናገር አይችልም፣ የተናገረ ነገር በጣም ከፍተኛ ነው አሏቸው። እናንተ ሰነፎች አሁን ከሊቃውንቱ በሱ ያመነ አይታችኋል? እነዚህ ተራ ምናምንቴዎች ናቸው እንጂ አሏቸው። ኒቆዲሞስ ይላል ወንጌል፣ እንዴ ለመሆኑ ዝም ብላችሁ ይህን ሰው የምትወቅሱት? ኦሪትስ ቢሆን በደል ያልተገኘበትን ሰው ትፈርድበታለች እንዴ? በኦሪታችሁ ውስጥ ይሁ በደል የሌለበት ሰው ኃጢአተኛ ይባላል አላቸው። አንተም ደግሞ ከገሊላ ነው ልትል ነው? ሂድ መጻሕፍትን መርምር ብለው ትተውት ነው ሄዱ። ተለያዩ። ይህ ሰው በዚህ አልቀረም። በመጨረሻው ቀን ተገኝቷል። ሰው በሌለበት፣ ሰው በሚያስፈልግበት በዚያ ቀን ከመቃብር የሚከብድ ቀን የለም። መቃብር ነው ሰው የሚያስፈልግ። ዓይን አባሽ አፈር አልባሽ። የሚገል አይታጣም፣ የሚቀብር ግን አይገኝም። ገድሎ ጥሎት ይሄዳል፣ አውሬ ይበለዋል። በነቢዩ በኢሳይያስ ተናግሮ ነበረ። እሁብ እኮያን ህየንተ ሞቱ ወአብዕልተ ህየንተ መቅበርቱ። ሊገሉት ክፉዎች አይሁድን ለሞቱ አዘጋጃለሁ፣ ለመቃብሩ ደግሞ ባለጠጎችን አዘጋጃለሁ ይላል ኢሳይያስ። ጌታ ከመምጣቱ በፊት 700 ዓመት ነው የተናገሩ። 700 ዓመት። መኑ ውእቱ ዝንቱ ብእሲ መካህ ዘይወፅእ እምኤዶም ቀይሐ አልባስ እምባሶር ኃያል ወግሩም በልብሰቱ። ያ ከኤዶም ሲወጣ የማየው ጀግና ማን ነው? እሱ ማን ነው? ልብሱ ደም የመሰለ ቀይ ነው። አለባበሱ እጅግ የሚያስፈራ ነው ብሎ በዚህ አርዕስት ተነስቶ በዕለተ ስቅለት የሚሆነውን ሁሉ ዘርዝሮ ተነብየዋል። ያየው ነበረ። ልክ በመስተዋት እንደሚታይ፣ በቴሌቪዥን እንደሚታይ ያየው ነበር። አይሁድ እያዳፉ እያጋፉ እያንገላቱ ሲወስዱት ሄሮድስ የጲላጦስ ጭፍሮች ቀይ ግምጃ አልብሰው ወደ ቀራንዮ ሲወስዱት ያይ ነበረ። ማን ነው ያ ቀይ ልብስ ለብሶ ከኤዶም ሲወጣ የማየው? አለባበሱ ያስደነግጣል፣ ያስፈራል ይለው ነበር። ስለ ኃጢአታችን እሱ ቆሰለ፣ ደዌያችንን እሱ ወሰደ፣ ሕማማችንን እሱ ተሸከመ። ሰው ሁሉ ወደየመንገዱ ሄዶ ኃጢአት ሰርቶ ነበረ። አሁን ግን ስለ ሁሉ እሱ ቆሰለ፣ እሱ ቆሰለ። እንደ በግ ሊታረድ መጣ። መከራ ሲያጸኑበትም በምን ዕዳዬ ነው ብሎ አልተናገረም። ከበደለኞች ጋር ተቆጠረ። ስለዚህም ሊገሉት ክፉዎችን ሊቀብሩትም ባለጠጎችን አዘጋጃለሁ ብሏል እግዚአብሔር ነው ያለ። ልጅ ነው ያየው እና አይሁድ ወደ መስቀል ሲያዋጡት ከመሬት ላይ ዘርግተው እጁን እግሩን ቸንክረው ከነ መስቀሉ ወስደው ግንድ ፈልፍለው ሲያቆሙት ኢሳይያስ ያይ ነበር፣ አይኑን አትኩሮ። ኋላ ደግሞ ዮሴፍ ኒቆዲሞስ ከመስቀል አውርደው ሲወስዱት ያይ ነበር። ለዚህ ነው ክፉዎችን
ለሞቱ ባለጠጎችን ለመቃብሩ አዘጋጃለሁ ብሏል ያለ። በዚህ መሰረት ዓርብ ማታ ስራ ሲፈጸም ሲከተት ሲጠቃለል አሁን እሱም ስራውን ጨርሶ አዲስ ስራ ለመጀመር ወደ ጓዳው ወደ መቃብር ሊገባ ሲሰናዳ አጠገቡ ሰው አልነበረም። ሁሉ ተበትነዋል። በፀሐ ጊዜሁ ከመ ትዘረው ኩልክሙ፣ ሁላችሁ ልትበተኑ ጊዜው ደረሰ። ወተሐድጉኒ ባሕቲቴ፣ ብቻዬን ትተውኛላችሁ፣ ግን ብቻዬን አይደለሁም አብ ከኔ ጋር ነው አላቸው። እንዳለውም ተበተኑ። የአይሁድ ግርማ አስጨናቂ ነበር። ምን ያድርጓቸው? ሁሉም ፈሩ፣ ተሰበሰቡ። ከሴቶች በቀር ወንድ የሚባል እዚያ ምልክቱም አይታይ ነበር ከወንጌላዊ ዮሐንስ በቀር። እሱም እንደሱ በአንድ በኩል ከቤተ ሌዊ በአንድ በኩል ከቤተ ይሁዳ ትውልድ ያለው በመሆኑና በቅርብ የሚያውቁት በመሆናቸው ብዙ አልተዳፈሩትም። እሱ ብቻ ነበር የነበረ። እሱንም በል እነኋት እናትህ ናት፣ ልጅሽ ነው እንጂ አታልቅሽ፣ ይዛት ሄዳለው። እዚያ ቆማ ስታለቅስ ሲያስጨንቀው ይዟት ሄደ። እሷን ይዞ ሄደ። ብቻውን ነበር። በሮም ወታደሮች ብቻ ተከቦ ጊዜው ሲደርስ አባት ሆይ ነፍሴን በእጅ እሰጣለሁ ብሎ ወደ ቀኝ ዘንበል አለ እና ልብሱን ከስጋው ለየ። ሰማይ ምድር ተናወጠ፣ ምድር ተንቀጠቀጠ፣ መቃብራት ተከፈቱ፣ አለቱ የተሰነጠቁ፣ ሙታን ተነሱ፣ ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ዓለም በጨለማ ተዋጠ። እዚያ ቆመው የነበሩት ወታደሮችና አለቆቻቸው በእውነትም ይሄ ሰው የእግዚአብሔር ልጅ ኖሯል አሉ። በዚህ ጊዜ ውስጥ ነው እንግዲህ እነዚያ ሁለት ሰዎች የተገኙ ታላላቅ ሊቃውንት ዮሴፍና ኒቆዲሞስ። ዮሴፍ ወደ ጲላጦስ ገባ። ፍቀድልኝ ልቅበረው፣ ባይሆን ልቅበረው ፍቀድልኝ አለው። ጲላጦስ ሁኔታውን አይቶ ነበርና ቀን ሙሉ የዋለውን አይቶ ነበርና ወዳኑ ሞተ፣ በእርግጥ ሞተ አለ። ወሞተ አሁን ሞቷል አለው። ወታደሩ በሉ ስጡት ብሎ ፈቀደ። ሌላ ዮሴፍ አስፈቅዶ ስጋውን ከመስቀል አውርዶ ለራሱ ወዳዘጋጀው መቃብር ይዞ ሲሄድ ኒቆዲሞስ መጣ። 100 ሚዛን ወቄት የሚሆን ሽቱ ድርብ በፍታ ይዞ መጥቶ ድሆችን አይደለም ያለ እግዚአብሔር ሲጠራ፣ ድሆችን አይደለም ያለ ድሆችን እጠራለሁ በጨርቃ ጨርቅ በቡትቶ ይቀብሩታል አይደለም ያለ ባለጠጎችን እጠራለሁ ነበር ያለ። አሁን ጠራቸው። ሸሽተው የኖሩትን የአይሁድን ፊት አናይም፣ በፈሪሳውያን ፊት አንጋለጥም ብለው የነበሩትን ታላላቅ ሊቃውንት ጠራቸው እግዚአብሔር። መጡ፣ ገፍተው መጡ። ያንን ማዕበል እየተጋፉ መጥተው ከመስቀል አውርደው ቀበሩት። እና ያ በትምህርት መጀመሪያ ተገኝቶ የነበረ ሰው ዛሬ ደግሞ በትምህርት ፍጻሜ ባለድል ሆኖ ተገኘ። መመረጥ ነው። መቼም ለሁሉም መመረጥ ነው። ለዚህ ነው በቤተ ክርስቲያን ይህ መታሰቢያ
ከሰሙነ ሕማማት በፊት ሊታሰብ ቤተ ክርስቲያን ስለመሰረተች በዚያው መሰረት ነገ የሰባተኛውን ሳምንት በምንጀምርበት ቀን እናስበዋለን። እስካሁን በያሬድ ስርዓት የዜማ ስልቶቻችን 3 ናቸው። ግዕዝ፣ ዕዝል፣ አራራይ። 5ቱ ሳምንት በግዕዝ ነው። 6ኛው በዕዝል፣ 7ኛው በአራራይ። ጌታ 5500 ዘመን ሲፈጸም ስለመጣ ግዕዝ የአብ ምሳሌ ነው። ግዕዝ ነበር መዝሙሩ። 6ኛው ሳምንት የመጣበት 6ኛው መቶ 6ኛው ሺህ ስለሆነ በ6ኛው ሳምንት ደግሞ በዕዝል፣ 7ኛው ሳምንት ደግሞ ከትንሣኤ በኋላ ጰራቅሊጦስ መንፈስ ቅዱስን ለቤተ ክርስቲያን የሰጠበት ስለሆነ የመንፈስ ቅዱስ ምሳሌ ነው። ግዕዝ የአብ፣ ዕዝል የወልድ፣ አራራይ የመንፈስ ቅዱስ ምሳሌ ነው። ይህ ስለሆነ ሰኞና ማክሰኞ ደግሞ አራራይ ነው። በዚህ መሰረት ቤተ ክርስቲያናችን መታሰቢያውን የወንጌልን መታሰቢያ በዚህ አካሄድ ነው ይህን ጾም ያከናወነችው የምታከናውነው። እንግዲህ እኛም ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው ብሎናልና ከመንፈስ የተወለድንበትን ልደት አጽንተን ለፈቀደልን ለአንድነቱ እንድንበቃ የእሱ ፈቃድ ይሁንልን። ለፈቀደልን ለአንድነቱ እንድንበቃ የእሱ ፈቃድ ይሁንልን። ጌታ ለእውነት ልመሰክር መጥቻለሁ አለው። ጲላጦስ የሚያየው ሐሰት ነው። በዚህ አደባባይ ያዩ ሲተባበሩ ሊቃነ ካህናትም ሕዝቡም በሐሰት ሲነባበሩበት ነው ያየ። ይህንን ያየ ጲላጦስ እና ጌታ ለእውነት ልመሰክር መጥቻለሁ ሲለው ጲላጦስ የተሰማው ታዲያ እውነት የሚባለው ምኑ ነው? የሚታየው ይሄ ነው ለማለት ነው የፈለገው። ጌታ ግን ለእውነት ልመሰክር ያለው ስለ ምዕመናን ድህነት የመጣሁበት ስራ ነው የሚለው። ለዚህ ነው መናፍቃን ከሃዲያን ነገስታት፣ አላውያን መኳንንት፣ መናፍቃን መምህራን አያሸንፏትም ነው ያለው። በናችን ያሳደረው ጸሎቱ ትምህርቱ ተካፍለን ስናበቃ ሄደናል። እኛ በጥሩ ሁኔታ በትክክለኛው ወደ እግዚአብሔር ጸሎታችን እንድናቀርብ ያድርገን። የሰማነውን ደግሞ ለሀገራችን ደግሞ ለኢትዮጵያ በሰላም ያድርግልን። እንታ ደግሞ እሱንም አቆይቶ ያው መቼም ትንሽ ያንን መቼም እንጠናናለንና ይህንን ደግሞ ተቀብሎ ጌታ ደግሞ ጸሎታችን ትምህርታችን ሰምቶ እግዚአብሔር መፍትሄውን ያምጣልን፣ መፍትሄውን ያምጣልን። እንጸልይ። መቼም ዛሬ ልጅም ሆነ አዋቂም ሆነ ዛሬ ካልጸለይን ተስፋ አናገኝምና መጸለይ፣ መውደድ፣ መነሳት፣ መስገድ አለብን። ቤተክርስቲያናችን እንድትመለስልን፣ ሃይማኖታችን ትክክል እንዲሆን፣ ክርስትና ሕይወት ጥምቀታችን፣ ልዩነታችን እንዲመለስልን እሱ መቼም ከለመነው ያሳየናል ማለት ነው እና እንድንለምነው እንዲያሳየን ያድርግልን።
አባታችን ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ምስጋና ለዘላለም። እመቤታችን ቅድስት ድንግል ማርያም የመልአኩ ቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣን የተሰጣቸው ከክህነት ከሚሰጣቸውን አምሳ ያስተሰርይላችሁ። ከዚህ ያላችሁ ልጆቼ ከኃጢአት የተመጣችሁ ንጹሐን ሆነው በያለው እናንተንም ሰማያት በቃት እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም በእንተ ሚካኤል በእንተ ሩፋኤል በእንተ ሰማዕታት በእንተ ሰማዕታት ወእንተ ጊዮርጊስ እግዚኦ መሐረነ ክርስቶስ መንፈስ ቅዱስ ያወቀውን ሰይጣን የሰወረው በአንዴው በግሬ የሚሰራው ሁሉ ኃጢአት እግዚአብሔር ይፍታ።